በዛሬው ቪዲዮ ይሄን የምታዩትን በአዲስ ዲዛይን ጨርቅ የተሰራ አረቢያን መጅሊስ ይዤላችሁ መጥቻለሁ። ከዚህ በተጨማሪ ደግሞ እዚህ ጋር የምታዩትን ቲቪ ስታንድ እዚህ ቲቪ ስታንድ ላይ እንግዲህ ብዙ ነገር ጨምረንበት በአዲስ ዲዛይን ሰርተነዋል ማለት ነው። የጨመርነውን ዲዛይን እነግራችኋለሁ ከነዋጋው ተመልከቱት። ኪችን ቦርድ ምንድነው? በኤምዲኤፍስ የሚሰራው እንዴት ነው? በሰራሚክስ የሚሰራው ኪችን ካቢኔት እንዴት ነው ለሚለው ደግሞ ዛሬ በዚህ ኪችን ካቢኔት ላይ ሙሉ ማብራሪያ ይዤላችሁ መጥቻለሁ። ቪዲዮአችንን እስከ መጨረሻው ድረስ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ የምገኘው ወደ ገራዶ የሚባለው ከተማ እንግዲህ ብዙ ጊዜ ደጋግሜ መጥቻለሁ። ስለዚህ ደሴን ወረድ ብዬ ወደ ገራዶ እገኛለሁ ማለት ነው። እዚህ የመጣ ነው እንግዲህ ትናንትና መግሪብ ነው እዚህ የደረስነው። ምክንያቱም አዳር የሚሰራ ስራ ስለነበረ አዳር ስንሰራ አድረን አሁን ደግሞ ጧት ላይ እንግዲህ የሰራሁትን ስራ ለምን ለተመልካቾቼ አላሳይም ብዬ አስቤ ነው እንግዲህ የመጣሁት ማለት ነው። እንደምታዩት ተመልካቾቻችን ከጀርባ የሚገኘው ቤት ነው እንግዲህ ትናንትና መግሪብ ላይ መተን የገባ ነው። ስለዚህ እስኪ ወደ ውስጥ እንገባና ከአረቢያን መጅሊሱ ጀምረን ያለውን ሂደት እናሳያቸዋለን። አሁንም አብራችሁን ቆዩ። እንደምታዩት ያነጠፍነው መጅሊስ እንግዲህ በጣም የሚያምር ከስከዛሬው ከለር እንግዲህ ወጣ ያለ ከለር ነው ማለት ነው። በዛ አይነት ከለር አልሰራንም። ብዙ ጊዜ በሲሊቨር ከለር በተለያዩ አይነት ከለሮች ሰርተናል። በዛ አይነት ከለር ደግሞ አልሰራንም። ስለዚህ በጣም ወጣ ያለ ከለር እንደሆነ እንግዲህ እናንተም እንግዲህ ምስክርነቱን ትሰጣላችሁ። የመጅሊሱን ውበት እንዴት እንዳያችሁት እንግዲህ ሐሳብ መስጫው ላይ ሐሳባችሁን ስጡበት። በጣም ነው የሚያምረው የእውነቱን ለመናገር ማለት ነው። ባለ 20 ቲክነስ ቦንድድ በቦንድድ የሚባለው መጅሊስ ነው እንግዲህ ይሄን መጅሊሱን ላላወቃችሁት። ስለዚህ ተመልካቾቻችን ከዚህ ከመጅሊሱ ጋር እንግዲህ ማች የሚያደርግ ይሄን ከኋላ የምታዩት ክሬም ከለር መጋረጃ አዘጋጅተንለታል። ይሄ መጋረጃ ደግሞ እንግዲህ ይሄን ከዚህ ጋር ካሉት ክሬም ከለሮች ጋር እንዲመሳሰል ነው። መቀመጫውም ጋር እዚህ ጋር ክሬም ከለሮች አሉ። ከዛ በተረፈ እነዚህ ደግሞ ጥቋቁር ነገሮች አለው። ይሄም ጥቋቁር ነገር ደግሞ እዚህ ጋር ካሉት ጥቋቁር ነገር ጋር ይሄዳል። ስለዚህ በጣም የሚያምር አድርገን ነው ማች ያደረግነው ማለት ነው። እውነቱን ለመናገር ይሄ መጅሊስ እንግዲህ በጣም ነው ያማረኝ። እኔ ራሱ እንግዲህ የልብስ ምርጫው ድንገት ሳይታሰብ የተመረጠ የልብስ ምርጫ ነው፣ ግን ተሰርቶ ሲታይ ደግሞ እንዲህ በጣም አምሮበታል ማለት ነው። ባለ 20 ቲክነስ ነው። ሌላው ነገር ተመልካቾቻችን እኛ ሁሌ እንደምንለው አረቢያ መጅሊሶችን እኛ ጋር ስታዙ ዋናው የልብሱ ዲዛይን እና ከለር አይደለም። አሁን ይሄ ልብስ በጣም ነው የሚያምረው። ይሄ ልብስ ደግሞ ከደበረን ካስጠላን መቀየር እንችላለን ማለት ነው። ምክንያቱም ልብሱ አውልቆ መቀየር ስለሚቻል ዋናው ውስጡ ያለው ቦንድዱ ነው። ስለዚህ የቦንድዶቻችን ጥራት እኛ አስበንበት ተጨንቀንበት ነው የቦንድዶቻችንን ጥራት የምንሰራበት ማለት ነው። ቅጥል ነገር የለውም። እንደምታዩት በጣም ጠንካራ የሆነ ቦንድድ ነው። እንግዲህ እንደምታዩት እየዘለልኩበት ወደታች የሚገባ የሚሰርግ ነገር የለውም። እዚህኛውም ላይ እንደዛው ማለት ነው። ተመልካቾቻችን እንደምታዩት በጣም ጠንካራ ነው። ምንም ወደ ውስጥ የሚገባ ነገር የሚሰርግ ነገር የለውም። ሌላው ነገር ደግሞ እዚህ ጋር የምታዩት ቴብል ነው ማለት ነው። ይሄንንም ቴብል እንግዲህ በእህታችን ምርጫ አዘጋጅተናል ማለት ነው። 6 ሰው ፊት የሚቀመጡ ከዚህ በክብ መልኩ የተሰሩ ናቸው። እንደምታዩት በክብ መልክ ነው የተሰሩት። ስለዚህ እነዚህ 6ቱ በየሰው ፊት የሚቀመጡ ናቸው። ይሄ ትልቁ ደግሞ መካከል ላይ የሚቀመጠው ነው ማለት ነው። ስለዚህ ተመልካቾቻችን የአረቢያን መጅሊሱ ዋጋ ይሄ የምታዩት አረቢያን መጅሊስ አሁናዊ ዋጋው በሜትር 9000 ብር ነው ማለት ነው። ይሄ በሜትር ነው ማለት ነው። ለምሳሌ 1 ሜትር ማለት ከዚች እስከዚች ድረስ ያለችው ናት። ስለዚህ ዋጋውን የመጅሊሱን ነግሬያችኋለሁ። እዚህ ጋር የምታዩት መጋረጃ ደግሞ ተመልካቾቻችን 2 አይነት መጋረጃ ነው። 4 ሜትር ነበረ። ይሄ 4 ሜትሩ 3000 ብር ነው። እኛ ግን 2 ቦታ ቆርጠነው 2 ሜትር አድርገነው ነው ማለት ነው። አንዱ እዚህ ጋር እንደምታዩት ይሄ ነው። ሌላኛው ደግሞ እዛ ጋር በምታዩት ወደ ሌላ ክላስ መግቢያ ላይ አድርገነዋል ማለት ነው። ተመልካቾቻችን እንደምታዩት ይሄ አሁን ወደ ሌላኛው ክላስ መግቢያ ላይ ያደረግነው መጋረጃ ነው። ይሄ ሁለቱ አንድ ላይ 3000 ብር ነው ማለት ነው። ብዙ ጊዜ ሰርተንበታል ይሄንን ቲቪ ስታንድ ማለት ነው። ቪዲዮ ብዙ እህቶችና ወንድሞችም ወደውታል። ይሄ ቲቪ ስታንድ ደግሞ አሁን ከስከዛሬ ከምንሰራበት ለየት አድርገን ነው ይዘን የመጣ ነው ማለት ነው። ይሄም ነገር ደግሞ ምንድነው እዚህ ጋር ታሁን በፊት ከላይ ቀለም ነበር እኛ የምንጠቀመው እስከዛሬ ድረስ እየተጠቀምንም የነበር ነው ቀለም ነው። ሁስቲዩብ ጋር እንግዲህ ሁሌ ዲዛይኖች አዲስ ነገሮችን ነው ለዩቲዩብ ተከታዮች የማመጣው። ስለዚህ እንደምታዩት ከላይ በፍሬም ነው የተሰራው ማለት ነው። እዚህ ጋር እንደምታዩት ከላይ ፍሬም ነው፣ ወደታችም ደግሞ እንደምታዩት ፍሬም ናቸው። እዚህ ጋርም ደግሞ እንደምታዩት በፍሬም ነው የተሰሩት። ታሁን በፊት ይሄ የምታዩት ቦታ በፍሬም የተሰራው እንደዚህ ጋር እንዳለው ቦታ በቀለም ነበር የሚሰራው ማለት ነው። ስለዚህ ዲዛይን ለወጥ አድርገን እኛ በራሳችን አንዳንድ ነገሮችን ጨምረን አስውበናቸዋል ማለት ነው። የምታዩት እንግዲህ ቲቪ ስታንድ 50 ኢንች ቴሌቪዥን ጀምሮ እስከ 32 ኢንች ድረስ ይይዛል ማለት ነው። ከ50 ወደ
ታች ሲወርድ እስከ 32 ኢንች ቴሌቪዥን ይይዛል ማለት ነው። ስለዚህ ይሄ ቲቪ ስታንድ አሁናዊ ዋጋው 12000 ብር ነው ማለት ነው ተመልካቾቻችን። አሁን ደግሞ እንግዲህ ወደ ሌላኛው ክላስ ወስዳቸዋለሁ። ኪችን አለን፣ ኪችን ካቢኔት አለን። በጣም የሚያምር ኪችን ካቢኔት ነው። ስለዚህ እስኪ እሱ ዋጋና ምን አይነት ደግሞ እንደሆነ እሱን አሳያቸዋለሁ። አብራችሁን ቆዩ። አሁንም እንደምታዩት እንግዲህ ይሄንን አዳራችንን ስንገጥም ያደርነው ኪችን ካቢኔት ነው ማለት ነው። እንግዲህ ቅድም መግቢያ ላይ ነግሬያችኋለሁ። ይሄን ቪዲዮ እየሰራ ያለሁት ገጥመን ጨርሰን ጧት ለመሄድ ስንል ነው። እንግዲህ ስራችንን ከጨረስን በኋላ ከብዙ ድካም በኋላ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። እዚህ ጋር የምታዩት ኪችን ካቢኔት ተመልካቾቻችን በጣም የሚያምር ቆሻሻ በሚችል አይነት ከለር የተሰራ በእህታችን ምርጫ የተሰራ ኪችን ካቢኔት ነው ማለት ነው። ያው ከኔ የሚጠበቀው ይሄ ኪችን ካቢኔት ስንት ብር እንደተሰራ ምን አይነት ነገር እንደሆነ ማዘዝ ለምትፈልጉትና ወንድሞች ደግሞ በምን አይነት መልኩ ማዘዝ እንዳለባችሁ እሱን ነው ማስረዳት ነው የምፈልገው። ስለዚህ በእህታችን ምርጫ የተሰራ እሷ ፎቶ አሳይታን የመረጠችው ኪችን ካቢኔት ይሄ ነው። እኛ ደግሞ በእሷ ምርጫ እንግዲህ ሰርተናል ማለት ነው። የቀለሙንም ጉዳይ እሷው ናት የመረጠችው። ኪችን ካቢኔት ስታዙ በሶስት አይነት መልኩ ማዘዝ ትችላላችሁ። ሶስት አይነቱ ነገር ደግሞ ምንድነው? ይሄ እዚህ ጋር የምታዩት የመክተፊያና እቃዎችን የምንጠቀምበት ቦታ ያለው ይሄ ቦርዱ ማለት ነው። ስለዚህ ስለ ቦርዱ ጉዳይ ነግራቸዋለሁ። ይሄ ቦርድ በሶስት አይነት አለ ማለት ነው። አንዱ ቦርድ ኤምዲኤፍ የሚባለው ነው። ኖርማል ኤምዲኤፍ ያው ልክ እንደዚህ እንዳለው ኖርማል ኤምዲኤፍ ቀለም ተቀብቶ ውሃ የማይገባው ቀለም የሚባል አለ። ውሃ የማይገባው ቀለም ተቀብቶ ልክ በሱ ይሰራል ማለት ነው። ይሄ በዚህ በራሱ አሁን የተሰራበት ኪችን ቶፕ ይባላል። ስለዚህ በዚህ በኪችን ቶፕ ይሰራል ማለት ነው። ይሄ ኪችን ቶፕ በጣም ወፍራም ነው። ከኤምዲኤፍም ለየት ይላል። በጣም ጠንካራ፣ በጣም ወፍራም የሆነ ነው። ስለዚህ በዚህኛው መንገድ ይሰራል። ሌላው ነገር ደግሞ በሰራሚክ ይሰራል። ግን ተመልካቾቻችን በሰራሚክ የሚሰራውን እኔ ብዙ ጊዜ አልመርጠውም ማለት ነው። ምክንያቱም ሰራሚክ ሲሰራ አሁን ከዚህ ጀምሮ እስከዛ ድረስ ያለው ይሄ ሁሉም ሰራሚክ ነው የሚሆነው። ከዛም ጥግ ጀምሮ እስከዚህ ድረስ ያለው ሰራሚክ ነው የሚሆነው። ሰራሚክ ማለት ደግሞ በባህሪው ድንጋይ ነው ማለት ነው። ስለዚህ በጣም ነው የሚካበደው። ግን ያም ቢሆን እንግዲህ ሰዎች ከፈለጉና በሱ ማሰራት ከፈለጉ እኛም መስራት እንችላለን ማለት ነው። ይሰራል ማለት ነው። ስለዚህ ተመልካቾቻችን ይሄ እንግዲህ እንደምታዩት ከላይ የተለያየ አይነት በሮች አላቸው፣ የተለያየ እቃዎችን የምናስቀምጥበት ማለት ነው። እዚህ ጋር ደግሞ የምታዩት ቢላዎች፣ ማንካዎች ልክ አሁን እየተጠቀምንባቸው ማስቀመጥ የምንችልበት አድርገን ሰርተናል እዚህ ጋር እንደምታዩት። ሌላው እዚህ ጋርም ደግሞ ይሄ ሌላ በር ነው ማለት ነው። ከስር ደግሞ እንደምታዩት ብረት ድስቶች ማስቀመጫ በምታዩት መልኩ ሰርተንለታል። እዚህ ጋር ደግሞ ከታች በአንድ በኩል ደግሞ 5 መሳቢያ ተሰርቶለታል ማለት ነው። ስለዚህ ተመልካቾቻችን እንግዲህ ወደ ገደለው ግባልን እያላችሁ ይሆናል። ምክንያቱም ስለ ኪችኑ በጣም አብራራሁላችሁ የገባችሁ ይመስለኛል ማለት ነው ተመልካቾቻችን። ስለዚህ ወደ ዋና ወደ ጉዳዩ ግባልን እያላችሁ ከሆነ እናንተም ማዘዝ ከፈለጋችሁ ከስር በሚገኘውና በዋትሳፕ እና በኢሞ ቁጥራችን አናግሩን፣ እዘዙ፣ ዲዛይንና ከለር ላኩልን። እኛ ደግሞ እንዲህ ውበቱን የጠበቀ ዕቃ ሰርተን እቤታችሁ ድረስ መተን አድረንም ሆነ ውለን አበጃጅተን በሚቀመጥበት ቦታ በትክክል አስቀምጠን ተመልሰን እንሄዳለን ማለት ነው ተመልካቾቻችን። ይሄን ኪችን ካቢኔት አሁናዊ ዋጋው ያለ ኪችን ቶፕ ወይንም ደግሞ ያለ እምነበረድ ወይንም ያለ ሰራሚክ ማዘዝ ከፈለጋችሁ በኤምዲኤፍ ብቻ ማዘዝ ከፈለጋችሁ 43000 ብር ነው ማለት ነው። ያለ ምንም ነገር እዚህ ጋር ያሉትን ማለት ነው። ስለዚህ ጉዳይ ነው ማውራት ያስኩት። ስለዚህ ይሄ ከላይ ያለው በኖርማል በኤምዲኤፍ ከተሰራ 43000 ብር ነው ማለት ነው። እንዲህ ደግሞ እንደምታዩት በኪችን ቶፕ ከተሰራ 6000 ብር ይጨምርና 46000 ብር ይሆናል ማለት ነው። እንደዚህ እንደምታዩት በኪችን ቶፕ ከተሰራ በእምነበረዱ ወይንም ደግሞ በሰራሚኩ ከተሰራ ደግሞ ከዚህ ወደዛ ያለው 10000 ብር ይጨምርና ከዚህ ደግሞ እስከዛ ድረስ ያለው የእምነበረዱ ዋጋ ብቻ የሚገዛበትን ዋጋ ብቻ ነው የሚጨምረው። የእምነበረዱ ወይንም የሰራሚክ ዋጋ የሚገዛበትን ብቻ ተጨምሮ 20000 ብር ነው የሚሆነው ማለት ነው። ምክንያቱም ከዚህ ወደዛ ያለው ለብቻው ነው የሚገዛው፣ ከዚህ ወደዛም ያለው ለብቻው ነው የሚገዛው። ሁለት እምነበረድ ስለሆነ የሚያስፈልገን እዚህ ኪችን ላይ። ስለዚህ 20000 ብር ይጨምርና 66000 ብር በእምነበረድ ወይንም ደግሞ በሰራሚክ 66000 ብር ይሆናል። ይሄ ደግሞ በምታዩት መልኩ ከተሰራ ደግሞ 46000 ብር ይሆናል ማለት ነው ተመልካቾቻችን። ሌላው ነገር ደግሞ እንግዲህ ወደ አንድ አልጋ ቤት ወስዳችኋለሁ። እዛ ደግሞ የተሰራ 3 ተከፋች ቁምሳጥን አለ። እስኪ ስለሱ ቁምሳጥን ደግሞ ትንሽ ነግራችሁና የሱ ዋጋ ነግራችሁ እንሰነባበታለን ማለት ነው። እዚህ ጋር 3 ተከፋች ቁምሳጥን እንግዲህ ይዘንላ መተናል ለዚች እህታችን ማለት ነው። አልጋ ገና አላዘዘችም። ኢንሻአላህ ደግሞ በቀጣይ ነው አልጋ ማዘው ብላናለች።
እንደምታዩት እንግዲህ ይሄ 3 ተከፋሽ ቁምሳጥን ታውን በፊት ስለዚህ ቁምሳጥኖች ብዙ ጊዜ ነግሬያቸዋለሁ። ታውን በፊት ማሁን በቅርብ 4 ተከፋሹ ቁምሳጥን ዋጋ ዝርዝር ነግሬያቸዋለሁ ማለት ነው። ይሄ የምታዩት እንግዲህ 3 ተከፋሽ ነው። በሷ በእህታችን ምርጫ ዲዛይን ነው የተሰራው። ያው ብዙ ጊዜ የተሰራ አይነት ቢሆንም በሷ ምርጫ የተሰራ እንግዲህ ማለት ነው። ከስር እንደምታዩት 2 መሳቢያ ያለው ከላይና ከታች ማለት ነው። ከዛ በተረፈ እዚህ ጋር መሃል ላይ የምታዩት የልብስ መስቀያ ነው። ይሄ የልብስ መስቀያ ልብስ የሚሰቀልበት ነው ማለት ነው ተመልካቻችን። አሁን ለምሳሌ እንግዲህ ሌላው የምነግራችሁ ነገር ተመልካቻችን ብዙ ጊዜ ብዙ እህትና ወንድሞች የአልጋ ቤት ዕቃ ስታዙ ቁምሳጥን፣ አልጋ፣ መዋቢያ ወይንም ደግሞ እቺ የሚበጃጁባት ቦታ ማለት ነው 3ቱን በአንድ ዋጋ የሚሸጥ ይመስላችኋል ማለት ነው ተመልካቻችን። እኛም ጋር ሆነ ማንኛውም ቦታ ስታዙ የአልጋ ቤት ዕቃ ካዘዛችሁ የአልጋ ዋጋ ለብቻ ነው። እዚህ ኢትዮጵያ ላይ ውጭ ሀገር ላይ በአንድ ሊሆን ይችላል። እዚህ ኢትዮጵያ ላይ ግን አልጋ ካዘዛችሁ የአልጋ ዋጋ ለብቻ ነው። ቁምሳጥን ካዘዛችሁ የቁምሳጥን ዋጋ በምትፈልጉት አይነት መጠን ለብቻ ነው ዋጋው። መዋቢያም ካዘዛችሁ በምትፈልጉት አይነት መጠን የመዋቢያ ዋጋ ለብቻ ነው ማለት ነው። ስለዚህ የገጠመኝ ነገር ስላለ ነው የአልጋ ቤት ዕቃ ሙሉን ጠቅልለን አይደለም አንዱን ዋጋ የምንነግራችሁ ማለት ነው ተመልካቻችን። እንደምታዩት በጣም ነው የሚያምረው። ምንም አይነት እንግዲህ እንትን የለውም። ይሄንንም አዳራችንን ገጥመን የጨረስነው ቁምሳጥን ነው ማለት ነው። በዚህ ጋር ደግሞ እንደምታዩት ሁሌ እኔ እንደምለው ቁምሳጥን ስታዙ የተለያየ እቃዎች ስታዙ ቅጥል ሊኖረው አይገባም ማለት ነው። እንደምታዩት አሁን ወጥ የሆነ ነው፣ ምንም አይነት ቅጥል የለውም ማለት ነው ተመልካቻችን። ስለዚህ እንግዲህ ወደ ዋጋው ግባልን እያላችሁ ይሄንንም እንግዲህ እያሰባችሁ ይሆናል። አብራራሁባችሁ በጣም። ይሄ ዋጋው አሁናዊ ዋጋው 30 ሺህ ብር ነው ማለት ነው። እንደምታዩት በ3 ተከፋሽ ተደርጎ ከላይ ደግሞ በኮንፈርት ተደርጎ ነው። እነዚህ ከላይ ያሉት የኮንፈርት ናቸው ማለት ነው። ስለዚህ ይሄ አሁናዊ ዋጋው የነገርኳችሁን ይመስላል ማለት ነው ተመልካቻችን። እንግዲህ ዛሬ ብዙ እቃዎችን አሳይቻችኋለሁ። የፈርኒቸር ውጤትን እስከዚህ እስከሚያምር አረቢያን መጅሊስ ድረስ አሳይቻችኋለሁ ማለት ነው። እንደወደዳችሁት አልጠራጠርም ማለት ነው ተመልካቻችን። እስኪ እንግዲህ እቃዎቻችንን እንዴት አያችኋቸው? ሀሳብ መስጫችን ላይ ሀሳባችሁን ስጡን ማለት ነው ተመልካቻችን። ዛሬ እንግዲህ ገራዶ ላይ ትናንት ነው የመጣሁት። ዛሬ ደግሞ ተመልሰን እንግዲህ ልንሄድ ነው ማለት ነው። ስለዚህ እቃ እኛን ስታዙ የምትፈልጉበት ቦታ በመላክ ሳይሆን ራሳችን ተገኝተን እቃዎቻችንን ገጥመን ቤተሰቦቻችሁ እቃችንን አይተው ወደው ከተረከቡን በኋላ ነው እኛ ተመልሰን የምንሄደው ማለት ነው ተመልካቻችን። ማዘዝ ከፈለጋችሁ ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ኢንሻአላህ ጥራቱን የጠበቀ እቃ ሰርተን እናስረክባቸዋለን ማለት ነው ተመልካቻችን። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።